አንድ ሰው አስፈቅዶ ሳይሆን ሰሮ ሲወጣ አይቻለሁ። በቃሉ የተጀመረ የናንተ ነገር በወሬ አይቆምም። ካታካባጋዳጋባይ ትቀጥላለህ፣ ቀጥለህ ታስቀጥላለህ። አራካዳጋቻ ካዳ የሚቀጥል ሰው አለ፣ ለራሱ ቀጥሎ ሌላውን የሚያስቀጥል ሰው አለ። እግዚአብሔር እንዲህ ያለኝ ነው፣ ብዙ ሰዎች እጅ ላይ የሚገባ አዳዲስ ቁልፍ እያየሁ ነው። ብዙ ሰዎች አዳዲስ ቁልፍ ወደ እጃቸው ሲገባ እያየሁ ነው። ተከለከሉበት ምዕራፍ ውስጥ ዘው ብለው ሲገቡ አያለሁ። ፍቃድ ሲያገኙ አያለሁ። ማንኛውም ጉዳይ ይሁን በጌታ በኢየሱስ ስም ፍቃድ አገኘ። ቢዝነስ ጉዳይ ፕሮሰስ ሊሆን ይችላል። እግዚአብሔር ጣልቃ ከመግባቱ የተነሳ ነገሮቻችሁ ወደ እጃችሁ መግባት ጀመረ እና የተበላሸ ነገር ወዳጆቼ ፍሬ ሲሰጥ እያየሁ ነው። ለሚቀበል ሰው በኢየሱስ ክርስቶስ ስም ይሁን። receive in the name of Jesus። ጸጋና ሰላም ይብዛላችሁ። ትንቢታዊ አዋጅ ነው በህይወታችሁ ላይ። ከዚህ ከጸሎት ተራራ ላይ ላውጅ ነው። አሜን እያላችሁ መልእክቱን ተቀበሉ። ፕሮፌት አጥናፉ አቤል ነኝ። ይሄንን ዩቲዩብ ቻናሌን ሰብስክራይብ አድርጉ። መጽሐፍ ቅዱሳችን የእግዚአብሔር ቃል በትንቢተ ኢሳይያስ ምዕራፍ 9 ላይ ቁጥር 1 ላይ ነገር ግን ተጨንቃ ለነበረች ጨለማ አይሆንም ይላል። ይኸውላችሁ ተጨንቃችሁ ላላችሁ፣ በተለያየ አይነት ጉዳይ ተጨንቃችሁ ላላችሁ ጨለማ አይሆንም ልላችሁ መጥቻለሁ። የእግዚአብሔር ብርሃን በህይወታችሁ ላይ በርቷል። ለምንድነው ጨለማ የማይሆነው? ማንኛውም ጨለማ በብርሃን ፊት መቆም አይችልም። ብርሃን ፊት መቆም የሚችል የትኛውም ጨለማ የለም። ጸልያለሁ ህይወታችሁ ውስጥ የጨለመባችሁ በተለያየ አይነት ጉዳይና ሁኔታ ውስጥ ጨለማ የሆነባችሁ ሰዎች፣ በጣም በማይመች ሁኔታዎች ውስጥ ገብታችሁ ውጥንቅጥ ውጥረት ውስጥ ያላችሁ ሰዎች ሊያወጣ የሚችል የእግዚአብሔር እጅ ዛሬ በኢየሱስ ስም ይዘረጋል። በኢየሱስ ክርስቶስ ስም አሁን ካላችሁበት ጨለማ፣ አሁን ካላችሁበት ከማይመች ሁኔታ ውስጥ በጌታ በኢየሱስ ስም ማውጣት ይሆንልህ። ለህይወቴ፣ ለዘመኔ፣ ለቤቴ፣ ለስራዬ፣ ለጤናዬ፣ ለአገልግሎቴ በኢየሱስ ክርስቶስ ስም ብርሃን በርቷል። የእግዚአብሔር ብርሃን ራካቲያ ዳባያ የትኛውን ድቅድቅ ጨለማ ብርሃን ፊት መቆም አይችልም ወዳጆቼ። የኛ ብርሃን ደግሞ ቃሉ ነው። የኛ ብርሃን ደግሞ ኢየሱስ ነውና ጸልያለሁ። በስደት ምድር ላይ በተለያየ ዓለም ላይ ተበትናችሁ ያላችሁ፣ በብዙ በማይመች ሁኔታዎች ውስጥ ተጨንቃችሁ ያላችሁ የእግዚአብሔር ቃል ሲናገር እግዚአብሔር ይልና ስደተኞችን ይጠብቃል ይላል። ሃሌሉያ! ከቤታችሁ ላይ ከኑሯችሁ ላይ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ጨለማ ያስቀመጠው የጨለማ ሲስተም በየትኛውም አይነት አቅጣጫ ሊሚት ያደረጋችሁ እንዳትዘረጉ፣ በፋይናንስ እንዳትዘረጉ ጌታ ብርሃን በራ። ከዚህ ሰዓት ጀምሮ በኢየሱስ ስም የቃሉ ብርሃን በራ። በኢየሱስ ስም አንድ ሰው የተከለከለው ነገር ወደ እጁ ሲገባ ያለው፣ አንድ ሰው አይሆንም የተባለ ነገር ጋር ሲገናኛ ያለው፣ አንድ ሰው በተከለከለበት፣ በተገፋበት፣ በተጠላበት፣ በቃ አይን ለአፈር በተባለበት እንደገና ለምስጋና ተጠርቶ ሲመጣ አያለሁ። እንፈልጋለን እየተባላችሁ እንፈልጋለን፣ ታስፈልገናለህ እየተባላችሁ ራካቲ ካዳጋባጋ ጸልያለሁ። ከዚህ ሰዓት ጀምሮ ነገራችሁን ያዘ፣ በረከታችሁን ያዘ፣ ጤናችሁን ያዘ፣ ቢዝነሳችሁን ያዘ። የትኛውም የጨለማን ኃይል በኢየሱስ ስም መታውት፣ በኢየሱስ ስም መታውት። ከዚህ ትንቢታዊ ጸሎት በኋላ አንድ ሰው አዲስ መንገድ ላይ በአዲስ እርምጃ በአዲስ ክብር በኢየሱስ ስም ጉዞን ይጀምራል። ተይዞ የቆየ ተቆልፎ የቆየ አትገባም አትሄድም የተባለ እናንተ ሞክራችሁ ታግላችሁ ግን እምቢ ያለ ያስጨነቃችሁ ጉዳይ in the name of Jesus ከዚህ ሰዓት ጀምሮ ተለቀቀ። ከዚህ ሰዓት ጀምሮ ብርሃን በራ። ብርሃን በባህሪው መግለጥ ነው ስራው። ብርሃን በባህሪው ስራው መግለጥ ነው። ዛሬ ተደብቆ ያለ አንድ ሰው በጌታ በኢየሱስ ስም እንዲገለጥ ብርሃን በራለት። ኤላ ካዳጋባራ ዲጋባያ አሜን በሉ። በጌታ በኢየሱስ ስም ተይዞ ያለ የናንተ ነገር ወዳጆቼ፣ በግብጽ ባርነት ውስጥ ተይዞ እስራኤላውያን ተጨቁኖ በጣም ብዙ ጭንቀት ውስጥ ባሉበት ሰዓት ላይ እግዚአብሔር በሙሴ በኩል ህዝቡን በድል ሲመራ ነበር። አያችሁ፣ መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርም የህዝቡን ጩኸት ሰማ የሚል ቃል አለ።
እግዚአብሔር የሚጮሁ ሰዎችን ጩኸታቸውን ይሰማል። እግዚአብሔር በፊቱ ሆነው የሚጮሁ ሰዎችን የጻድቅ ሰውን ጩኸት ጌታ ይሰማል፣ ይመልሳል። ከዚህ ጸሎት በኋላ ቤታችሁ ላይ፣ ህይወታችሁ ላይ፣ ኑሯችሁ ላይ ጀምራችሁ የተበላሸባችሁ አታክ የተደረገባችሁ የጨነገፈባችሁ ጉዳይ አለ። እንደ እግዚአብሔር ነብይ ላውጅባችሁ መጥቻለሁ። በናዝሬቱ ጌታ በኢየሱስ ስም አሁን ብርሃን በራ። አሁን ጩኸትሽን ጌታ ሰማ። አሁን ነገርህን ሊቀይር ጌታ መጣ። እግዚአብሔር ጣልቃ ይገባል። በምስጋና ትቆማላችሁ። የእንደገና አምላክ እንደገና እድል ሰጣለሁ ይለኛል። እንደገና ነገርህን እንድታገኘው፣ እንደገና ከነገር ጋር እንድትገናኝ እድል ታገኛለህ። አሜን ነው ወይ? ስለዚህ ተጨንቃ ለነበረች ጨለማ አይሆንም እንዳለው ቃሉ ተጨንቃችሁ ያላችሁ ሰዎች ከዚህ ሰዓት ጀምሮ የእግዚአብሔር ብርሃን በራላችሁ። የጌታ ብርሃን በሕይወታችሁ ላይ በርቷል። ትናንትና የተበላሸባችሁ ሞክራችሁ ያቃታችሁን ነገር ደጋግማችሁ ሞክራችሁ እምቢ ያላችሁን ነገር ከዚህ በኋላ ድጋሚ ሞክረው። እግዚአብሔር ጣልቃ ገብቻለሁ አለ። እግዚአብሔር ክንዴን ዘርግቻለሁ አለ። እግዚአብሔር እንደገና ነገርህን በድል አቆመዋለሁ አለ። እንደገና የተበላሸ ነገር ወዳጆቼ ፍሬ ሲሰጥ እያየሁ ነው። እንደገና የቆመ ነገራችሁ፣ የተበላሸ ነገራችሁ፣ በቃ የተባለ የተቆረጠ ምዕራፍ ላይ እግዚአብሔር ክንዱን ሲገልጥ እያየሁ ነው። ለሚቀበል ሰው በኢየሱስ ክርስቶስ ስም ይሁን። receive in the name of Jesus። ጸለይኩኝ በጌታ በኢየሱስ ስም። አንድ ሰው ይኸው አስፈቅዶ ሳይሆን ሰብሮ ሲወጣ አይቻለሁ። አስፈቅዶ አይደለም፣ ሰብረ ትወጣለህ በኢየሱስ ስም። ማካታ ጋባጋዳ ጋባያ እግዚአብሔር መጣ ከሙሴ ጋር ሙሴን ነገረውና ህዝቡን ይዘው ውጣ ነው። አየ በመልእክት ነው እግዚአብሔር ያወጣው። ዛሬ አንድ ሰው ጩኸቱ ከመሰማቱ የተነሳ ነገሩ ከመቀየሩ የተነሳ ሰብሮ የሚወጣ ሰው አለ። አንድ ሰው ኮሜንት ላይ ሰብሬ ወጣው ያለ ይጸልይ፣ ይናገር በኢየሱስ ክርስቶስ ስም። ይሄ ትንቢታዊ አዋጅ ብዙ ሰዎች በምስክርነት በ3-4 ቀን ውስጥ ተመልሰው ሲመጡ አይቻለሁ። ከዚህ ጸሎት በኋላ ብዙዎቻችሁ በምስክርነት ትመጣላችሁ። ምክንያቱም የእግዚአብሔር ቃል ሕያው ስለሆነ የእግዚአብሔር ቃል የእናንተን ነገር ስለሚሰራ በቃሉ የተጀመረ የእናንተ ነገር በወሬ አይቆምም። በቃሉ የተጀመረ የእናንተ ነገር በሐሜተኛ አይቆምም። በቃሉ የተጀመረ የእናንተ ነገር በትንንሽ በሰፈርተኛ አይቆምም። ትቀጥላለህ፣ ቀጥለህ ታስቀጥላለህ። ፓራካዳጋቻ ካዳ የሚቀጥል ሰው አለ፣ ለራሱ ቀጥሎ ሌላውን የሚያስቀጥል ሰው አለ። እግዚአብሔር እንዲያለኝ ነው። ብዙ ሰዎች እጅ ላይ የሚገባ አዳዲስ ቁልፍ እያየሁ ነው። ብዙ ሰዎች አዳዲስ ቁልፍ ወደ እጃቸው ሲገባ እያየሁ ነው። ብዙ ሰዎች የተከለከሉበት ምዕራፍ ውስጥ ዘው ብለው ሲገቡ አያለሁ። ፍቃድ ሲያገኙ አያለሁ። ማንኛውም ጉዳይ ይሁን በጌታ በኢየሱስ ስም ፍቃድ አገኘ። ቢዝነስ ጉዳይ፣ የትኛውም አይነት ጉዳይ ፕሮሰስ ሊሆን ይችላል። እግዚአብሔር ጣልቃ ከመግባቱ የተነሳ ነገሮቻችሁ ወደ እጃችሁ መግባት ጀመረ። ጀመረ በኢየሱስ ክርስቶስ። እግዚአብሔር ጣልቃ ገባላችሁ። ነገራችሁ ተስተካከለ። አዋጅ ሁሉ ተቀየረ። ለምስጋና ትቆማላችሁ። በጌታ በኢየሱስ ስም እንደ እግዚአብሔር ሰው ጸለይኩኝ። ይሄንን ዩቲዩብ ቻናሌን ሰብስክራይብ አድርጉ። ይሄ ትንቢታዊ ጸሎት በሕይወታችሁ ላይ የሚሰራ ነው። ከዚህ በኋላ ብዙ ሰው ለምስክርነት ይመጣል። ከዚህ ጸሎት በኋላ ብዙዎቻችሁ ለምስክርነት ትመጣላችሁ። ስለዚህ ሰብስክራይብ አድርጉ። ደወል ምልክቱን ተጭናችሁ ለ10 ለ20 ሰው ሼር አድርጉ። ወዳችኋለሁ።